የዘላለም ሕይወት የሚባለው ነገር እሱ ብዙ ሰው አይ ቲንክ የዘላለም ሕይወት የሚመስለው እኔም በፊት የሚመስለኝ የዘላለም ሕይወት ዓለም ሁሉ ጻድቅ ሆኖ እኔ ብቻ ኃጢአተኛ ብሆን አርቲስቶቻችን የዘፈኑ ዓለም በቃን፣ ከዚህ በኋላ ይበቃናል፣ ለክርስቶስ ኢየሱስ እንዘምራለን እያሉ ይገኛሉ። ይህንንም አቋማቸውን ደግሞ በየሚዲያቸው እየወጡ ሐሳባቸውን በግልጽ በድፍረትና በወኔ እየተናገሩ ይገኛሉ። ታዲያም ዛሬ አቤል ሙሉጌታም ከአቤል ሙሉጌታም ጨምሮ ደግሞ ጂ መሳይ ከርሱም ሌላ ሌሎች ብዙ አርቲስቶች ወደ ጌታ ኢየሱስ ክርስቶስ የግል አዳኝነት እየመጡ እንደሆነ መረጃዎች እየወጡ ይገኛሉ። ታዲያ ይህ ጉዳይ ሲሆን እጅግ በጣም ዋጋ የከፈለችና ስለ ክርስቶስ ኢየሱስ ወንጌል የመሰከረችው ዘሪቱ ከበደ እንደሆነች መረጃዎች ከዚህም እየወጡ ይገኛሉ። ታዲያ ከዚህ ጋር የተገናኙ አዳዲስና ድንቅ ሐሳቦችን አስደምጣችኋለሁ። እናንተ ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ ትህትና አሳስባለሁ። ቪዲዮውን ላይክ ማድረግም እንዳይረሳ፣ ሐሳብ አስተያየቶቻችሁንም በኮሜንት መስጫው ላይ ብታስቀምጡ እጅግ ደስ ይለናል። በሰሞኑ በኢትዮጵያ ሚዲያ ላይ እጅግ በጣም እየተንሰራፉ ያሉ ወሬዎችን በደንብ አድርጋችሁ እንዳደመጣችሁ ተስፋ አደርጋለሁ። በጣም ሚዲያውን ሐሳቡንና ሁኔታዎችን በጣም አጥብቆ የያዘው የአቤል ሙሉጌታና የጂ መሳይ ድንገተኛ ውሳኔዎች ናቸው። ሁላችሁም እንደምታውቁት አቤል ሙሉጌታና ጂ መሳይ እጅግ በጣም በዘፋኝነታቸው ዓለም በኢትዮጵያ የሚታወቁ ከዛም በላይ ብዙ መድረኮችን በማዘጋጀት የኢትዮጵያውያንን ኦዲየንስ በደንብ ተቆጣጥረው መድረክን የሚያጋፍሩ ኢትዮጵያውያን አርቲስቶች እንደነበሩም ታውቃላችሁ። ታዲያ እነኚህ ድንቅና ወጣት አርቲስቶች በድንገት ሚዲያ ላይ ወጥተው ውስጣቸውን የበላውን የከነከናቸውን ጉዳይ፣ እረፍት የነሳቸውን ጉዳይ ሚዲያ ላይ ዝርግፍ አድርገውታል። እነርሱ ሐሳባቸውን ከገለጹ በኋላ ኢትዮጵያውያን በተለያዩ ጎራ ሆነው እነርሱን እያደመጡ ሐሳባቸውንም በየሚዲያው እያስቀምጡ ይገኛሉ። ታዲያ ይህንን ኢየሱስ ክርስቶስን መቀበል በሚዲያ ላይ መውጣት ምን ያደርጋል? ኢየሱስ ክርስቶስን ከተቀበሉ በልባቸው መቀበል አይችሉም። እንዲሁም ደግሞ ጌታ ኢየሱስ ክርስቶስን ተቀብለው ቀድሞ ለዘፈን ይጠቀሙበት የነበረውን ዩቲዩብ ቻናል ለምን ለመዝሙር ይጠቀሙበታል የሚል የተለያየ አንጻር ያዙ ሐሳቦችን ኢትዮጵያውያን በማህበራዊ ሚዲያዎች ላይ እያጋሩ እንደሆነም ታውቃላችሁ። ሁላችንም እንደምናውቀው ከዚህ በፊትም በዘፈኑ ዓለም እጅግ በጣም ተጽዕኖ ይፈጥሩ የነበሩ ሰዎች እንደ ድንገት ቀልድ በሚመስል ሁኔታ ጌታ ኢየሱስ ክርስቶስን ተቀብለናል ብለው ሳይመለሱ በዛው እንደቀሩ ሁላችንም የምናውቀው ግልጽ የሆነ ጉዳይ ነው። ለአብነትም ያህል ጥበቡ ወርቅዬ ይነሳል። ከርሱም በመቀጠል ዘሪቱ ከበደም ትነሳለችም። እንዲያው ብዙ ልንጠራ እንችላለን። ሁሉም ጌታ ኢየሱስ ክርስቶስን ተቀብለናል ይላሉ። ከዛ በኋላ በፍጹም የሆነ የህይወት ለውጥ ይመላለሳሉ። እርግፍ አድርገው የዘፈኑን ዓለም ይጥላሉ። ቀድሞ የነበሩበትን ኢኮኖሚያቸውን፣ ሀብታቸውን፣ ንብረታቸውን ደጋፊዎቻቸውንም ጭምር ጥለው ለክርስቶስ ኢየሱስ በየሚዲያው ሲያንጓድዱ ሲያመልኩትና ከርሱ ውጪ አዳኝ የለም ብለው ሲናገሩ ታውቃላችሁ። ታዲያ በሰሞኑ እጅግ በጣም የገረመው ቀድሞ ከነበረው በላይ ብዙ አርቲስቶች እረፍት፣ ደስታና ሐሴት እንፈልጋለን፣ እርሱም ደግሞ መገኛው ኢየሱስ ክርስቶስ ነው፣ ከዛ ውጪ መንገድ የለም እያሉ ይገኛሉ። ታዲያ ሁላችንም እንደምናስታውሰው ጥበቡ ወርቅዬ በዚህን ሰዓት የዛኔ እንደ ቀልድ በወሰነው ውሳኔ አሁን ግን ብዙ ኢትዮጵያውያንን እያገለገለ ቤተክርስቲያን በዛም በዚህም እየተከለ ስለ ክርስቶስ ኢየሱስ አዳኝነት በየጎዳናው እየተናገረ ብዙ ሰዎችን ለክርስቶስ ኢየሱስ እንደተማረከው እየማረከ ይገኛል። በዚህም አላበቃም። ከኢትዮጵያም ውጪ ብዙ ሀገራትን ስለ ክርስቶስ ኢየሱስ ስሙን ተሸክሞ እያገለገለ ብዙዎችንም ወደ ክርስቶስ ኢየሱስ እየማረከ ይገኛል። ቤተክርስቲያንም አቋቁሟል። የሚያጠምቅበትም የሚያስተምርበትም እዛው ደግሞ ጌታ ኢየሱስ ክርስቶስን የሚያስቀብልበት ግዙፍ አዳራሽ በአዲስ አበባ ላይ በተለያዩ ቦታዎች ገንብቷል። ብዙ ኢትዮጵያውያን ይከተሉታል። አሁን በእርሱ አማካኝነት ብዙ ሰዎች ወደ ክርስቶስ ኢየሱስ እየመጡ ይገኛሉ። ከዛም በዘለለ ደግሞ በተለይ በአርቲስቶች ላይ እጅግ በጣም በከባድ ሁኔታ እየሰራች ትገኛለች ተብላ እየተወራች ያለችው አርቲስት ዘሪቱ ከበደ በአሁኑ ሰዓት ደግሞ ዘማሪና መንፈስ
መንፈሳዊ መጽሐፍ ጸሐፊ አርቲስት ዘሪቱ ከበደ እጅግ በጣም ብዙ ኢትዮጵያውያን አርቲስቶች ላይ ስለ ክርስቶስ ኢየሱስ አዳኝነት ሰበካዋን እንደቀጠለችና በዛም ደግሞ ብዙ ውጤቶችን እንዳገኘች ታውቃላችሁ። ሁላችሁም እንደምታስታውሱት ከዛሬ አንድ ሳምንት በፊት በዩቲዩብ ቻናላችን ላይ ስለ ቴዲ አፍሮ ዘሪቱ ከበደ የተናገረችውን ቪዲዮ እንደለጠፍን ታውቃላችሁ። ያንንም ቪዲዮ ለማየት ከታች ባለው ሊንክ እያያችሁ ሐሳባችሁን ልታስቀምጡበት ትችላላችሁ። ታዲያ ይህች ድንቅ አርቲስት ሁሉም ኢትዮጵያውያን አርቲስቶች ወደ ክርስቶስ ኢየሱስ እንዲመጡ በራቸውን እያንኳኳች ስለ ክርስቶስ ኢየሱስ አዳኝነት አንድ በአንድ እየተናገረቻቸው ትገኛለች። ታውቃላችሁ እኔ ከዚህ በፊት ዓለም ላይ ነበርኩኝ። እንዲያውም በጣም እጅግ በጣም የረቀቀ የህይወት ስታይል የነበረኝ ከክርስቶስ ኢየሱስ ይራኩኝ ባህሪም የተበላሸ ከኢትዮጵያ ውጪም ከኢትዮጵያ ውስጥም ብዙ ቦታዎች የምታዩኝ አርቲስት ነኝ። አሁን ግን ጌታ ኢየሱስ ክርስቶስን ተቀብዬ አደብ ገዝቻለሁ። ታውቃላችሁ የምወደው ልጄ እንኳን ሞቶ ከአጠገቤ ሳይለየኝ ኢየሱስ አጽናንቶኝ በዚህን ሰዓት ጌታ ኢየሱስ ክርስቶስን እያገለገልኩኝ ይገኛለሁ። እኔ ስለ ኢየሱስ ክርስቶስ ለመናገር አላፍርም። እንደምታውቁት ከዚህ በፊት የነበረኝን የህይወቴን ስርዓት ሁሉ አካፍያቸዋለሁ። እንዲያውም የሴክሹዋል ታሪኬም ሳይቀር ሰዎች መማሪያ እንዲሆኑበት ብዬ ስለ ክርስቶስ ኢየሱስ አንዳች ነገርንም አልደበኩም። ይህንን ማድረገው ደግሞ አሁን የገባኝ ነፃነት፣ አሁን የገባኝ ሰላም ሁሉም አርቲስቶች ጋር እንዲደርስ እጅግ በጣም ልቤ ውስጥ ሸክም አለ እያለች ትናገራለችም። በዚህም ደግሞ ብዙ ውጤቶችን ብዙ ምርኮ በእጇ እየሰበሰበች እንደሆነ በየሚዲያው የምታዩት ሀቅና ግልጽ የሆኑ ጉዳዮች ይናገራሉ። ታዲያ በሰሞኑ እየተደመጡ የሚገኙትን የአቤልንና እንዲሁም ደግሞ የጂ መሳይን የህይወታቸውን ስርዓት የቀየረችው ዘሪቱ ከበደ እንደሆነች ሚዲያዎች እየተናገሩ ይገኛሉ። በተለይ ደግሞ ከነርሱ ጋር አብራ የሆነችባቸው ቪዲዮዎችና አብራ ያሰለፈቻቸው ቦታዎች እንዲሁም የተነሳቸው ፎቶዎች ስለ ክርስቶስ ኢየሱስ የመሰከረቻቸውን ሐሳቦችን ሰዎች ከዚህም እየተቀባበሉ ሚዲያ ላይ እያራገቡ ይገኛሉ። ዘሪቱም ስለዚህ ጉዳይ ስትናገር እኔ አሁንም ስለ ክርስቶስ ኢየሱስ መናገሬን አላቆምም፣ ወደፊትም ደግሞ ይህንን ማቆም አይደለሁም፣ ይህ የህይወቴ ስርዓት ሆኗል ከዚህ በኋላ እያለች በድፍረት እየተናገረች ትገኛለች። ታውቃላችሁ በቅርብ ጊዜ መጽሐፍ አስመርቃም በዛ መጽሐፏም ደግሞ የግል ታሪኳን ህይወቷን ቀድሞ የነበራትን የህይወት ምልልሷንና አሁን የገባችበትን የእረፍት ህይወት በጥልቅ ዳሳለች። ሐሳቧንም በደንብ አድርጋ አስቀምጣለች። ብዙ አርቲስቶች፣ ብዙ ኢትዮጵያን ተጽዕኖ ፈጣሪዎች፣ ብዙ መንፈሳዊ ሰዎች በታደሙበት መጽሐፏን አስመርቃም ከኢትዮጵያም አልፎ አሜሪካም ካናዳም ብዙ አገራትን በመዞር የኢትዮጵያን ኮሚኒቲ መጽሐፉን ከርሷ በፊርማዋ እያረጋግጡ እየተረከቡ እንደሚገኙ ሁላችንም የምናውቀው ነው። በዚህም ደግሞ እጅግ በጣም ብዙ ኢትዮጵያንን ማርካለች። ብዙ ዘፋኞችንም ወደ ክርስቶስ ኢየሱስ መንግስት ማርካለች። በዚህም አሰራሯ ወደፊትም እንደምትቀጥል እንዲያውም እናንተ ያላዩአቻቸው ብዙ አርቲስቶች በቅርብ ጊዜ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው ይቀበላሉ። ጥቂት ጊዜ ታገሱ እያለችም ትገኛለች። ከምንም በላይ የመላው ኢትዮጵያውያንን ቀልብ የሳበው አቤል ሙሉጌታና ጂ መሳይ ላይቭ ላይ ገብተው ስለ ክርስቶስ ኢየሱስ የተናገሩበት መንገድ እጅግ በጣም ጥልቅና ከዚህ በፊትም ሲዘጋጁበት የቆዩ ጉዳይ እንደሆነ ድንገተኛ ሳይሆን ክርስቶስ ኢየሱስን በልባቸው እያብሰለሰሉ እንደቆዩ የሚናገር ጭምጭምታ ነገር ያለው ነው። ሲናገሩም በዚህ ዓለም ላይ ብዙ ነገሮችን አይተናል፣ ሀብትም ብርም በጥቂቱ ቀምሰናል። ያ ሁሉ ግን ረፍትም ሰላምም ደስታም የሚሰጥ አይደለም። አሁን እውነተኛ የሆነውን ደስታ ጌታ ኢየሱስ ክርስቶስን ተቀብለናል ብለዋል። ምናልባት እኛ ብቻ አይደለንም፣ ብዙ አርቲስቶች፣ ብዙ ዕውቅ ሰዎች በዚህ የዓለም ጭንቅ ውስጥ እንደሚገኙና ያሉበት የህይወት ስርዓት እንዳላስደሰታቸው ከዛም የህይወት ስርዓት ለመውጣት እየታገሉ እንደሚገኙ እንዲያውም ደግሞ ደስታን ፍለጋም ሰላምን ፍለጋም ሐሴትን ፍለጋም በሱስ በጫት በሲጃራ እየታሰሩ እንደሆነ ከዛም በዘለለ ሴክሹዋል ህይወታቸውም እየተበጣበጠ እንደሆነ እኛ በግልጽ ልንመሰክር እንችላለን። እረፍት ደስታም ያለው ኢየሱስ ጋር ነው እያሉ ይገኛሉ። ነገሮችን ደግሞ እጅግ በጣም አጓጊና በጣም የሚገርም ያደረገው አቤል ሙሉጌታ ጌታ ኢየሱስ ክርስቶስን ተቀብያለሁ ዓለም በቃኝ ባለማግስት የመዝሙር አልበም ማስመረቁ ሁሉንም በግርምት እጃቸውን በአንደበቶቻቸው ላይ እንዲጭኑ አድርጓቸዋል። ይህንን ሳድርግ በፍጹም አላፍርም፣ ይህንን ሳድርግ በፍጹም አልሸማቀቅም ይላል አቤል። እኔ
ክርስቶስ ሞቶልኛል። ከዚህ በፊትም በሙሉ ወንጌል ቤተክርስቲያን ሳገለግል ቆይቻለሁ። በሰይጣን ተታልዬ ዓለም ላይ ስዳክር ቆይቻለሁ። አሁን ግን ረፍትን ፍለጋ ወደ አዳኝ ኢየሱስ ክርስቶስ መጥቻለሁ ይላል አቤል ሙሉጌታ ሲናገርም። ታዲያ ይህ የላይቭ ሪከርዱ ወደ ሚዲያ ተሰራጭቶ እጅግ በጣም ብዙ ሰዎች የተቀባበሉ የሚገርም ለውጥ ነው። አንዳንዱ ደግሞ አሁንም ለሽቀላ ነው ከዚህ የሄደው እዛ በመዝሙርም ይሸቀላል እያሉ ለውጡን እየተቃወሙ ይገኛሉ። ታዲያ እነኚህ አርቲስቶች በፍጹም ገንዘብ ፍለጋ በፍጹም ሀብት ፍለጋ አልመጣንም። ሀብትም ገንዘብም እውቅናም ከሆነ ባለንበት ዓለም ይበልጣል። እኛ የመጣነው ህይወትን ተካፍለን ነው። ህይወትም ደግሞ ክርስቶስ ነው ብለው ይናገራሉ። ታዲያ ይህንን የሰሙ ብዙ ኢትዮጵያውያን ደግሞ የራሳቸውን ሐሳብ እያስቀመጡ ይገኛሉ። አንዳንዶቹ አይ ይህማ የሰሞኑ ሽቀላ ነው፣ ሰው ሃይማኖትን ቀይሮ በሌላኛው ሃይማኖት ይሸቅላል፣ ገንዘብ ይሰራበታል፣ ከዛ በኋላ ደግሞ ተመልሶ ይመጣል። ለአብነትን ደግሞ ዮኒ ማኛን ማንሳት እንችላለን ብለው ሐሳባቸውን ያስቀምጣሉ። ዮኒ ማኛ እንደሚታወቀው ከፈለገ ሙስሊም ይሆናል፣ ሲያስፈልገው ደግሞ ኦርቶዶክስ ይሆናል፣ ሲያስፈልገው ደግሞ ያንን ቀይሮ ፕሮቴስታንት ይሆናል። አሁን ሲፈልግ ደግሞ ቀይሮ ፍቅር ሲዝምም ሊገባ ይችላል። ታዲያ የማንም የሃይማኖት መቀየርና መምጣት መሄድ አያስደንቀንም። ምክንያቱ ደግሞ ሰሞናዊ እንቅስቃሴ ሰዎች ትኩረት መሳቢያ ነው ብለው ሐሳባቸውን ያስቀምጣሉ። ታዲያ እናንተ የኔ ተመልካቾች እስቲ ከዚህ ጉዳይ ጋር የተገናኘ ሐሳባችሁ ምን እንደሆነ በኮሜንት መስጫው ላይ ሐሳባችሁን እያስቀመጣችሁ ቪዲዮን ብትቀጥሉ እጅግ በጣም ደስ ይለኛል። ይህ ዋርካ ሚዲያ ነው። እኛም አዳዲስ ነገሮችን እየተከታተልን እናንተን የምናሳውቅ ይሆናል። ቻናላችንን ሰብስክራይብ ማድረግ ይህንን ቪዲዮ ላይክ ማድረግም እንዳይረሳ። ይህ ደግሞ ሁሉም ጋር እንዲደርስ ሼር እያደረጋችሁ ሐሳባችሁን በኮሜንት መስጫው ላይ ደጋግማችሁ እንድታስቀምጡ በታላቅ ትህትና እናሳስባለን። በቀጣይ ቪዲዮ እስክንገናኝ ድረስ ትናፍቁኛላችሁ። መልካም ጊዜ